አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ። ለአንተ ደግሞ ምንም ሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። ምን? እኔ ምንም አላውቅም። እንግዲያውስ ከዛሬ ጀምሮ እኔን ከነመፈጠር እርሺ። በእናቴ ነው የምልሽ። ሁለተኛ አይኔን አትዩ። እኔም አጠገብሽ አልደርስም። ንገሪው ቃል ንገሪው። እሺ እነግርሃለሁ፣ ግን አደራ ለብሌ ምንም ነገር እንዳልነግራት። በኃይሉ ይሄንን ነገር ካወቀ ሁላችንን ነው የሚገለን። የብሌን እናት አቶ በኃይሉ ለዘመናት ሰላምን ሲደብቃት የነበረው ነገር እንግዲህ ዛሬ ላይ ይፋ ሊወጣ ነው ማለት ነው። ብሌንም አሁን ላይ ስለ እናቴ ማወቅ አለብኝ፣ ስለ እሷ ደግሞ የሚያውቀው ከቃል በላይ ማንም የለም፣ ስለዚህ አንተ ልታወጣጣልኝ ይገባል ብላ ዳግምን ከዚህ በፊት አስገድዳው ነበረ። አሁን ላይ ደግሞ በጣም ቀላል ዘዴ አግኝቷል ማለት ነው። ምክንያቱም ቃል ከምንም በላይ ዳግምን እንደምታፈቅረው ስለሚያውቅ ራሱ ዳግም አሁን ላይ እንግዲህ በዛ ምክንያት ሊያወጣጣት ፈልጓል ማለት ነው። ያ ደግሞ ምክንያት ያገኘበት አሁን ላይ ሰላም መናገር ያሌለባት ምስጢር ለሰላም ተናግራለች ማለት ነው። ቃል ያን ነገር ደግሞ እንዴት እንደዚህ ታደርጊያለሽ? እኔን እያፈቀርሽኝ እየወደድሽኝ እንዴት እንደዚህ ታደርጊያለሽ? እንደዚህ አይነት ነገር እንዴት ለሰላም ትናገሪያለሽ? ይቅር እንድልሽና አብረን እንድንቀጥል የምትፈልጊ ከሆነ አሁን ላይ የምልሽን ነገር ታደርጊያለሽ። የብሌን እናት ማን እንደሆነች ትነግርኛለሽ። እሱንም ማታደርጊው ከሆነ ግን ከነጭራሹ ነው እኔንም እርሽኝ፣ አላቅሽም፣ አታቂኝም ብሏታል ማለት ነው። ይህ ነገር ደግሞ ለእሷ በጣም ጭንቀት ሆኗል። ምንም ቢሆን ዳግምን ማጣት አትፈልግም። በፊትም እንግዲህ የምትገባበት ጉድጓድ አታ ነው እንጂ መናገር የፈለገችው መናገር ፈልጋ አልነበረም ማለት ነው ለሰላም ስለ ዳግም እንግዲህ ጥፋተኛ እንዳልሆነ ታውቃለች። ያንን ጥፋቱን ደግሞ ለመሸፋፈን ብዙ ቀባጥራ ነበረ። እንደውም ስለ አቶ በኃይሉ ምስጢር ልታወጣ ነበረ ለሰላም ብታፋጣት፣ ነገር ግን ሻሽታ ወደ ክፍሏ ነበረ የገባችው ቃል ማለት ነው። አሁን ላይ ቃል በስተመጨረሻ እንግዲህ የብሌን እናት ማን እንደሆነች ለዳግም ልትናገር ጫፍ ላይ ደርሳለች። ያንንም ነገር እንግዲህ ብሌን ቁጭ ብላ እያዳመጠች ነበር፣ በር ስር ቆማ እያዳመጠች ነበረ ማለት ነው። ይህ ነገር እንግዲህ በቀላሉ ሊሳካላት ሆኗል። እናም ደግሞ እኔ በእናቴ መታቀፍ እፈልጋለሁ፣ ስለዚህ ይህንን ነገር በድል እንድትወጣ እፈልጋለሁ፣ ደግሞ እንዳትሳሳት እግዚአብሔርን ለምነዋለሁ ብላለች። እሱም በማይሳሳትበት መንገድ ነው እንግዲህ አሁን ላይ እየጠየቃት ያለው። እሷም ደግሞ ሌላ አማራጭ የላትም። ዳግምን ስለምትወደው ስለምታፈቅረው በስተመጨረሻ ልትነግረው ነው። እንግዲህ ምን ተሰማችሁ? መጨረሻ ላይ ልትነግረው እያለች ነው፣ ግን ላትነግረውም ትችላለች የሚል እንግዲህ ሀሳብ አለ ማለት ነው። እንግዲህ ያው አንጠልጣይ ላይ ነው ያለቀው። በጣም ልብ የሚያንጠለጥል ነገር ላይ ነው ያለቀው። እንግዲህ በስተመጨረሻ ላይ ዳግም የብሌን እናትን በትክክል አውቆ እንግዲህ ያው መጨረሻዋ የሚሆን ይሆናል ማለት ነው። ምክንያቱም አፈቅርሻለሁ፣ ወድሻለሁ፣ እስከ ዘላለሙ አብረን ልንኖር እንችላለን፣ እኔና አንቺ አንድ ላይ እንሆናለን፣ ልጅም እንወልዳለን ብሎ እያታለላት ነው ያለው ማለት ነው። እሷም ምናልባት የብሌን እናት ትክክለኛዋ ሰላም እንደሆነች ትናገር ይሆን ወይንስ ሌላ ዘዴ ፈጥራ ዳግም ጋር ልትቆይ መላ ትፈጥር ይሆን? እንግዲህ እንደምታውቋት እሷ በጣም ተንኮለኛ ናት። ማምለጫ መንገድ አታጣም ብዬ ስለማስብ ምናልባት ሀሳቧን ቀይራ የብሌን እናት ሌላ ናት ብላ ልትናገርም ትችላለች ማለት ነው። ግን ከሷ ውጭ እውነትም ማንም የሚያውቅ የለም በኃይሉና ከሷ ውጭ ሰላም የብሌን እናት እንደሆነች ማለት ነው። ሌላኛውና ዋነኛው ነገር እንግዲህ አቶ በኃይሉ ለዘመናት የሰላምን ሀብትና ንብረት ለመውሰድ እንግዲህ እንደለፋ አይረሳም። አሁን ላይ ደግሞ ሁሉ ነገር እንግዲህ መና ሊሆንበት ነው። በዛ ላይ ቃል የሰላም ልጅ
እንዳልሆነች ከታወቀ ደግሞ ሌላ ትኩሳት ነው የሚሆንብኝ ብሎ እያሰበን ያለው። እናም ደግሞ ይህንን ሁሉ ያደረገው ሳሚ ነው በማለት ሳሚን አስወግዶታል ማለት ነው። ምናልባት ሳሚ ላይሞት ይችላል። ምክንያቱም በሰፈር ዱርዬዎች ነበረ ያ እሱ እየቀጠረው ገዳይ በሰፈር በራሱ ጓደኞች ነው ያስገደልኩትኝ ብሎ ነበረ ለአቶ በኃይሉ ሲናገር የነበረው ማለት ነው። አሁን ላይ እንግዲህ ሳሚ ላይሞት ይችላል። ሳሚ መሞት የለበትም ድራማው ላይ ራሱ ማለት ነው። እንግዲህ ሳሚ በህይወት ከኖረ እውነት ለመናገር አቶ በኃይሉ በጣም ከባድ ነገር ውስጥ ነው የሚገባው ማለት ነው። በራሱ ላይ እንግዲህ እባብ እየጠመጠመ እንደሆነ ነው እኔ እየተሰማኝ ያለው ማለት ነው። እንግዲህ ያው አሁን ላይ አቶ በኃይሉ ጭንቅ ሆነበት። ሳሚ ነው ይሄንን ሁሉ ነገር እያደረገ ያለው ሰላም እንድትጠራጠር አድርጎ በዚህ ልክ ቃልን ልታስመረምር የፈለገችው ለዛ ነው። ስለዚህ የእጁን እሰጠዋለሁ እገለዋለሁ ብሎ ነው እንግዲህ ለማስወገድ የተነሳው ማለት ነው። ሌላኛው ደግሞ እንግዲህ ዳግም እናት ጎረቤትም አሁን ላይ ልትታረቂ ይገባሻል። ስለዚህ አንቺ ካልታረቅሽ ደግሞ ሁሉ የለፋውበት መና ነው የሚቀርብኝ። ስለዚህ እንደምንም ብለሽ ወይዘሮ ገነትን ይቅርታ ትያታለሽ። ከዛ በኋላ እዛ ቤት ውስጥ ያስቀመጠችው እያንዳንዱን መረጃ ፈልገሽ እንድታገኝ እፈልጋለሁ ብሎ ለእሷ መልእክት አስተላልፎላት ነበረ። እሷም እንግዲህ ከሱ ወፍራም ብር ስለምትፈልግ እንዲሁም ደግሞ ስለ ሳሚ ግድያ እያወራ በነበረበት ሰዓት ላይ ነበረ እዛ የነበረችው ከኋላው ቆማ እሷ አላየም። ነገር ግን እያንዳንዱን ነገር እየሰማች ነበረ። ይሄማ ለእኔ የማይመለስም ብላ በጣም ፈርታለች። ስለዚህ እሱ አድርግ የሚላትን ነገር እያንዳንዱ ልታደርግ ነው። በዛ ላይ ደግሞ ሄዳ እንግዲህ ወይዘሮ ገነትን ይቅርታ ጠይቃለች። ወይዘሮ ገነትም የዋህ ስለሆነች ያው ይቅርታ ብዬሻለሁኝ፣ አንቺ ጎረቤቴ ነሽ፣ ምንም ቢሆን በዛ ልክ አንቺ መናገር የለብኝም ነበር ብላ በጣም ይቅርታ አድርጋላት። አሁንም እንደ በፊቱ እያመነቻት ነው ያለችው። በጣም ነው የምታናድደው። የዋህነቷ በጣም በዛ። ምክንያቱም እሷ እየተለሳለሰች እንግዲህ ጎረቤቷ ሆና ገብታ በዚህ ልክ እያወጣጣቻት አደጋ ላይ ልትጥላት ማሰቧን በምን ባወቀች ነበረ። ነገር ግን ባለፈም ጋዝ ሁላ ይዛ መታ ቤቷን ልታነድ እንደሆነ ደርሳባት፣ በዚህ ልክ ግን የይቅርታ ልብ መኖሯ በጣም ነው ደስ የሚለው። ነገር ግን የሰው ልጅ በፍቅር ገብቶ ሰው እንደሚጎዳ እንግዲህ የገነት ጎረቤት ትምህርት ነው የምትሆነን ማለት ነው። ምክንያቱም አንዳንድ ጊዜ ድራማዎች የሚሰሩት ወይ ደግሞ ለእኛ የሚቀርቡልን እውነተኛ ህይወት ላይ የተመሰረተ ስለሆነ ማለት ነው። እንግዲህ የእሷ ጎረቤት በጣም ክፉ ናት። ነገር ግን ሌላ አማራጭ ስለሌላ ምክንያቱም አቶ በኃይሉ እሷንም ከመግደል ወደኋላ እንደማይመለስ እርግጠኛ ሆናለች ማለት ነው። ስለዚህ የእሱ ተላላኪ ሆና እንደምንም ብላ ወይዘሮ ገነትን አሳምና እሱ የሚላትን ነገር ልታመጣ ግድ ስለሚላት ብቻ ይቅርታ እንድታደርግላት ተንበርክካ እንድትጠይቅ እሱም አስገድዷት ስለነበረ አሁን ላይ እንግዲህ እሷም ዘዴ ፈጥራ አቶ በኃይሉ አስጨንቆኝ ነው፣ አስፈራርቶኝ ነው፣ እገልሻለሁ ብሎኝ ነው፣ ለዛ ነው እንጂ እንደዚህ እየሆንኩኝ ያለሁት አንቺን ወሬ እየወሰድኩ ለሱ ማቀበል ፈልጌ አይደለም ብላ እንግዲህ ያው ይቅርታ እንድታደርግላት አድርጋለች ማለት ነው። በስተመጨረሻ ላይ እንግዲህ የዳግም እናት በጣም የዋሃና ሰውን የምታምናት እንግዲህ ቤቷ ከገባች በኋላ ሻንጣውን ላይ የከፈተች እየፈተሸች ነው ያለችው ማለት ነው። ምክንያቱም ብዙ ስለሱ መረጃ የያዙ ወረቀቶች እዛ ቤት ውስጥ እንዳሉ ተረድቷል ማለት ነው። ያንን ነገር ደግሞ እንደምንም ብለሽ እሷ ነገር ላይ ወድቀሽ ይቅርታ ብለሻት ይዘሽልኝ እንድትመጪ እፈልጋለሁ ብሎ እንግዲህ ያው አስገድዷታል ማለት ነው። ያንን ነገር ለመፈጸም ደግሞ ለህይወቷ ስለምትሰጋ ለመፈጸም እናም ደግሞ ከሱ ብዙ ብር ስለምትፈልግ ይሄንን ስራ እንድትሰራ ተስማምታለች ማለት ነው። ወይዘሮ ገነት በዚሁ ከቀጠለች እንግዲህ ህይወቷ አደጋ ላይ ሊወድቅ ነው ማለት ነው። አሁን ላይ ዳግም ብቻ ነው በዚህ መልኩ እሷን እንግዲህ ነፃ ለማውጣት እየለፋ ያለው። ማን ነው የአባቴ ገዳይ የሚለውን ነገር በራሱ መንገድ ፈልጎ ለማግኘት ቃል ለራሱም ገብቷል፣ ለእናቱም ገብቷል ማለት ነው። በድጋሚም መልሶ ቢጋጩም ነገር ግን አሁን ላይ እሱ የራሱን ምርጫ ወስዶ በምንም በኩል የአባቴን ገዳይ ያገኛሉ ብሎ ቆርጦ ተነስቷል ማለት ነው። አሁን ላይ በስተመጨረሻ ላይ እንግዲህ ያው የቃል ነገር ከተጠናቀቀ ወይም ደግሞ ምናልባት ቃል ተመርምራ ውጤቱ የሚመጣው አንድ ሳምንት ቢፈጅ ነው ብላለች ሰላም እንግዲህ ዶክተሩን አውርታለች። አንድ ሳምንት ግድ ይላል ብሏታል ማለት ነው። በዛ ነገር ውስጥ እንግዲህ እሱ ደግሞ ዶክተሩ እምቢ ብሎታል፣ ሀሳቡን ማስቀየር አልቻለም። ነገር ግን ብዙ ዘዴዎችን እየፈለገ ነው ያለው አቶ በኃይሉ ባይሳካለት እንኳን ማለት ነው። ያው ጥረት ማድረጉ አይቀርም። ዶክተር አስፈራርቶ የሚሆን አንዳንድ ነገሮችን እሱ ላይ አድርሶ የሚሆን ውጤቱ እንዲቀየር ማድረግ ይፈልጋል። ነገር ግን እንደማይሳካለት ደግሞ ዶክተር ዝቶበታል ማለት ነው።
እንግዲህ ሰላምም አንድ ሳምንት ነው ምናልባት የሚፈጀው ውጤቱ፣ እስከዛ ድረስ ልጅ አይደለሽም እያለች ቃልን እያስፈራራቻት ትገኛለች ማለት ነው። ዳግምንም ከቤት ለማስወጣት እንግዲህ ቃል በነገረቻት መሰረት ቤት እስኪገባ ድረስ ነው የምትጠብቀው። እንግዲህ ያው ብሌንን እንዴት እስከዛሬ ድረስ ወንድሜን እንደወጋ እያወቅሽ ለምንድን ነው ያልነገርሽኝ እያለቻት ነው ማለት ነው። ያ ነገር ደግሞ እሷ እንግዲህ ያው የበኃይሉ ጥፋት እንደሆነ ስለምታውቅ፣ ሰላም ደግሞ የዋህ ስለሆነች ወንድሟ ስለምታምን አሁን ላይ ያው ዳግምን ትጎዳለች ብላ ስላሰበች ነው እንጂ ሌላ ነገር አስባ እንዳልሆነ ለእሷ ማስረዳት ፈልጋ ነበረ። ነገር ግን በዚህ ልክ ለምን ትደብቅኛለሽ? ወንድምሽ ስለሆነ ነው ወይ አንቺን ያሳደገች እናቱ ስለሆነች ነው ወይ በዚህ ልክ እንደዚህ እያደረግሽ ያለሽው? እኔስ እንደ እናቴ እንደ ልጄ ነበረ የማይሽ፣ እንዴት እንደዚህ ታደርጋለሽ? እወድሻለሁ፣ ነገር ግን እሱን ከዚህ ቤት ማስወጣት አለብኝ። ዛሬ ከመጣ እቃውን ይዞ እንዲወጣ ንገሪው ብላ ምናምን ስለነበረ እሷ ደግሞ ዳግም ከዛ ቤት ከወጣ ቃል ያው ስለ እናቷ ስለምታውቅ ያንን ነገር ዳግም ካላወጣጣልኝ አይሆንም እያለች እያሰበች ነበር። ነገር ግን አሳክተዋለች በስተመጨረሻ። ያው ቃል በትክክል ሰላም የብሌን እናት እንደሆነች ምናልባት ለዳግም ትናገራለች የሚለው ጥያቄ ነው። በስተመጨረሻ ሀሳቧ ልትቀይር ትችላለች። እንግዲህ ደግሞ በፍቅር ስለተሸነፈች ሌላ አማራጭ ስለሌላት ያው መናገሩ አይቀርም። ገና ምርመራው ሳይደርስ ራሱ ብሌን ማን እንደሆነች እናቷ ታውቃለች። በር ስር ቆማ እያዳመጠች ስለነበረ ማለት ነው። ልቧም እየጠረጠረ ነው። ሰላም እናቴ ናት እያለች ምናልባት አይታወቅም እናቴ ልትሆን ትችላለች። በዚህ ልክ ለምንድን ነው ውስጤ እንደዚህ እየነገረኝ ያለው እያለች ስትጠራጠር እንደነበረ አይተናል። እንግዲህ አደራ ድራማ በጣም ደስ የሚል ድራማ ነው። አስተማሪም ድራማ ነው። ሰላም መቼ ነው ነቅታ ወንድሟን ጥርጣሬ ውስጥ ማስገባት የምትጀምረው የሚለው ነገር እንግዲህ ሰላምና ወይዘሮ ገነት በጣም የዋህ ናቸው። ሰውን ያምናሉ። በቃ እያዩ ቤታቸውን አይመለከቱ፣ ቤታቸው ውስጥ የሚደረገውን ነገር አይመለከቱም ማለት ነው። እየደረሱበት ነገር ግን በቃ የሆነ አይናቸውን የሚጋርድ ነገር አለ ማለት ነው። በጣም ነው የሚገርመው። በቤታችን ውስጥ እንግዲህ ያው አብረን ስንኖር ብዙ ጊዜ ጠላት ከውጭ ነው የምንፈልገው ማለት ነው። ሳሚ ግን በህይወት ካለ እውነት ለመናገር ያው በኃይሉን ይበቀለዋል። ሳሚ እንግዲህ እንዳየነው በብሌን ፍቅር እብድ ስላለ ምንም ነገር አልታየውም። ጠላቱን እንኳን መጠንቀቅ አልቻለም ማለት ነው። በጣም ታውሯል በሷ ፍቅር። የኔ ቆንጆ እያላት በቃ እኔን ትናፍቀኛለሽ ማለት ነው፣ ሁልጊዜ ታስታውሽኛለሽ እያለ ነበረ ማለት ነው። ምክንያቱም በእሷ ፍቅር ታውሯል፣ እንዴት ታምራለች እያለ ማለት ነው። እና ያው ከእሷ ጋር ስለነበረ በእሷ ፍቅር ስለታወረ ነው ሰዎቹ ራሱ ሊያጠቁት የቻሉት እንጂ እንደዛ ባይሆን ኖሮ ሳሚ ራሱ አይጠቃም። ያው ሰዎቹ በድንጋይ መጥቶ እንደዛ እንትን አይሉትም ነበር። ነገር ግን አሁን ላይ እሱ ምናልባት በህይወትም ሊኖር ይችላል። ያኔ ደግሞ ያው በህይወት ከኖረ ሳሚ ያው አቶ በኃይሉን ሊበቀል ይችላል ማለት ነው ብዬ ነው የማስበው። በስተ መጨረሻም እንግዲህ ያው ምናልባት ዳግምም የአባቱን ገዳይ አግኝቶ ለሁለት ከሳሚ ጋር ሆኖ ተስማምቶ ከሰሩ ያው እሱን ሊበቀሉ ይችላሉ ብዬ አስባለሁ። እንግዲህ አቶ በኃይሉ እጁን አጣጥፎ ዳግምና ወይዘሮ ገነትን ሊያጠፋቸው መነሳቱ አይቀርም ማለት ነው። ምክንያቱም ብዙ መረጃዎች እሷ ጋር እንዳለ ስለ ገዳዩ ያው ብዙም ባታቅም አሁን ላይ ግን ያው ሁሉን ነገር አውቃለች። በፊት ላይ የባለቤቷ ገዳይ አቶ በኃይሉ እንደሆነ አታቅም ነበር። አሁን ላይ ግን ታውቃለች። ያንን ነገር ደግሞ ደብቃ መኖር ነው የምትፈልገው። ምክንያቱም በኃይሉ ምን ያህል ክፉ እንደሆነ ታውቃለች። ነገር ግን ሁሉን ነገር እያወቀች ጊዜ እየጠበቀች ቁጭ ማለት ነው የምትፈልገው። ያንን ነገር ደግሞ እንግዲህ እሷ እጇን አጣጥፋ አንተ ወንጀለኛ እንደሆንክ ለማንም መናገር አትፈልግም። ልጇን በጣም ስለምትወድ ለልጇ ስትል ለልጆቿና ለራሷ ስትል ለማንም አትናገርም። ይዛና መቃ ቁጭ ማለት ነው የምትፈልገው ብላ ነግረዋለች። እሱ ይሻላታል ብሏል ማለት ነው። ነገር ግን አንድ ቀን ፈንድቶ ጉድ ሊሰራው ስለሚችል በጣም ሰግቷል። ወይዘሮ ገነት ጋር ያለው እያንዳንዱን መረጃ እሷ ተከታትላ እንድታቀብለው ይፈልጋል ማለት ነው። በዛ ላይ ደግሞ ብዙ ወረቀቶች ስለሱ ወንጀል የሚያመለክቱ እሷ ጋር እንደተቀመጠ ስለሚያውቅ ቀስ ብለሽ ፈልገሽ ታመጫለሽ ብሏታል። ፈልጋለች፣ ነገር ግን ሻንጣ ውስጥ አላገኙችም። በስተመጨረሻ ላይ እሷን የሚያጠፋት መንገድ እየፈለገ እነሱን መጨረስ ነው የሚፈልገው። በተለይ ዳግም ስለ አባቱ ገዳይ ማን እንደሆነ ካወቀ እንደማይለቀው ስለሚያውቅ ይህ ነገር ደግሞ እንዲሆን መፍቀድ አይፈልግም። ስለዚህ ያው ወይዘሮ ገነት ስለምታውቅ ወይዘሮ ገነት
ዳግም እናት እንደሆነች አሁን ላይ ያውቃል። ነገር ግን የወይዘሮ ገነት ባለቤት እሱ መሆኑን የገደለው እሱ እንደሆነ ያው የእሷ ባለቤት መሆኑን አያውቅም፣ ግን መግደሉን ያውቃል። ስለነሱ ብዙ ነገሮችን እንደሚያውቅ ደግሞ ያው ያውቃል። ነገር ግን ወይዘሮ ገነት ደግሞ ሁሉንም ነገር ስለ ባሏ እንዲሁም ደግሞ ባሏ ከእሱ ጋር እንደሚሰራ አሁን ላይ ከደረሰችበት ሌላ ችግር ይመጣል ብሎ ስላሰበ ነው። ነገር ግን እሷም ያው የበኃይሉን ክፋት ስለምታውቅ ልጄን ይገልብኛል ብላ ነው እስካሁን ድረስ ራሱ ለልጇ አልተናገረችው እንጂ የአባቱን ገዳይ ፈልጎ እንግዲህ ልጅ ያው ማግኘት እንደሚችል ታደርግ ነበር። ግን መጥፎ ነገሮችን ከልጇ ደብቃ መኖር ስለምትፈልግ ነው ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በሌላ በቀጣይ ቪዲዮ አደራ ድራማ ላይ እዚህ እስከምመጣ ድረስ ቸር ሰንብቱ። መልካምን ሁሉ ተመኘውላችሁ።